ልጅሽ ሆነች? ልጄ ናት። እኔ ራሴ ሊያ እኩያዬ ናት። እኩያዬ ናት ነው የምልህ። በዩቱብ በኩል ነው የምልህ። እኛ ልጅ አለች። እኛን ሲያስወጡ እሱ እኛ ልጅ አለችን። ይብላኝ ለአንቺ። እኔ ልንገርህ አይደለ፣ አንድ የሆነ መስመር አለኝ። መስመር አለኝ። ለሴት ልጅ የሚያዝን ሰው ደስ ይለኛል። አዎ ምን ሆነ መሰለሽ ያሳቀኝ? ምን አሉኝ? ቱርክ ሄደ ፀጉርን ላስተክል ብለ ሊያን ተክለ መጣ አሉ። ይኸው ያስተከል ኮፈሬ ብለው ልጅቷን አሳቅፎ ኬኳን እንዲህ እኮ ስትል ነበር። ይዛኔ እያልክ ስትል ነበረ እኮ ሊያን እንዲህ እኮ ስታያት ነበረ። አልዋሽም። በመልክ ደረጃ ሊያ ቆንጅዬ ናት አሉ። መዋሸት አልችልማ አልችልም። በእውነት እግዚአብሔር ምስክሬ፣ መልክ ቆንጅዬ ናት። አሁን አይዶን ነው አሁን አላየዋት። እኔ ባየዋት ሊያ ቁመናም ምኗም ቆንጅዬ ልጅ ናት። የስ አልዋሽ። ያው ምላሷ ከእነሱ ነው የተማርኩት ምናምን አለ። ትንሽ አዛንፈዋለች እንጂ ጭውቴዋል። ድፍረቱ ከኛ ነው የወሰደች። ድፍረቱ ከኛ ወስደዋለች። ዩቱብ አያያዙን የቶፒኩ ምናምን በቃ እንትኑ ከኛ ነው ያዘች። እኛ ግን መንግስትን ነበር ስንቀጠቅጥ የነበረው። ግለሰብ ልዩነቱ ነው። አሪፍ ሽቀላ እኔ ደስ ይለኛል። እኔ ልንገርህ፣ ሰው እየቀጠቀጠ ወደ ብር የሚለውጥ ከሆነ ደስ ይለኛል። እንደ እንቁ ቲክቶክ ላይ በዶላር እኮ ነው እሷ እኛ አልተሸቀለብንም እንዴ? እኛ አይደለን እንዴ ጀመረ በዶላር እንኳን ሰው ሆነ ባኔ ቤተሰብ ስትነካ ምናምን ነው የማይመቸኝ፣ ወይ ሳምሪ ስትነካ ነው እንጂ የማይመቸኝ። እንኳን ሸቀለችበት። ግን አሁን ደግሞ መጨረሻ ላይ ለሳምሪ መቆሟ ለእኔ ራሱ ከሚገርመኝ ድረስ ትቆማለህ። አሁን ያ ምንም ብትሉ ካያችሁ እናት ጋር አባት ጋር ምናምን የመድረስ ባህር የላት ብዙ ጊዜ እንዲሁ ተቀጥቅጠን ፊት ለፊት እንጂ እናት እንዲቱን አባት እንዲቱን የሚል መረንነት የላትም። የለባትም፣ በፍጹም የለባትም። እና እንደዛ አይነት ነገሯ እንትን አለ። ግን የሆነ ያናደደች ማን እንደሆነች ታውቃለህ? ዮኒ እስከዛሬ ተናግሬያት አላውቅም። ምክንያቱም ያው ደርሳብኝ አታውቅም። የኦሮሞ ፖለቲካን ደግሞ ስታከብር ነው ማውቃት በሚለው ዝም ብያት ነበር ብዙ ነገር። እንዲያውም ከኔ ጋር ሰዎች ጋር ስትጣላ ሲቀላቀሉኝ ትጥዬ ነው የምወጣው። ተናግሬያት አላውቅም። ሎዛ እንደዛሬ ያናዳኝ አታውቅም። ሎዛ ያንተ ደግሞ ሎዛ ጎዛ ሙት እንዴ! እሷ እኮ ትግራዋይነት ማለት መልአክነት ነው። በእሷ እኮ ትግሬ ከሆኑ እሱን ትታ ሌላ ነው የምትቀጠቀጠው። ይሄ ማንነቷ እኮ አዲስ የመጣ ነገር የለ። እኔ የሎዛ የማይገርመኝ የኩዊንሊያ የማይገርመኝ ኤድመንድ የሚባል ሻጋታ ሽማግሌ የማይገርመኝ ምንም አይነት ነገር ይምጣ ትግራዋይ ከሆኑ አይነኩም። ሌላ አሞራ የሚባል አሞራ ይብላው የሴት ጌጥ አድርጎ የሚገባው በሙሉ ትግራዋይ የሆኑ ገስዋት ከበር አድርገው ይመጣሉ። አይናቸውን በጨው አጥበው ይመጣሉ። ገባሽ? ያ ማንነት አላቸው። እንደዛ ናቸው እነሱ። እና ሎዛ ያቺን ግሬዷን አውርዳ ባዶ አርጋ ከታ ጆን ዳንኤል እና አዶናይን ለመስቀል የሄደችበት መንገድ አሳፋሪ። ሴት ናት። ጆን ዳንኤል እኮ ትግሬ ብቻ እኮ አይደለም። ጆን ዳንኤል እኮ የፊንፊኔ የአዲስ አበባ ልጅ እኮ ነው። ጆን ዳንኤል እኮ ኦሮሞ እኮ ናት እናቱ። ኧረ አይደለችም። በዘርት ሰውቱ ኦሮሞ ናት። አስቴር ብሎ ኦሮሞ አረጋጊው እናቱ። አንቺ ደግሞ የምታረጊው ነገር ደስ የድሪባ ፋሚሊዎች እኮ ናቸው። ምን ሆናል? ምንድን ናት? እናትዬ ኦሮሞ ናት። ኧረ በደንብ አድርጌ ይዘግቡኛል እዚህ። እሱን ቶ ግን ኦሮሞ ናት። ድሪባ ዳዊት እኮ ኦሮሞ እኮ ነው። ድሪባ ብሎ ኦሮሞ ነው። ኦፍኮርስ የአባቱ ስም ነው ድሪባ ወይስ ልጆቹም እንደዚህ ዘር ውስጥ የሉም? በነገራችን ላይ ፋሚሊው እንደዚህ አይነት አይደለም። እኔ በጣም የጆን ፋሚሊ በጣም ነው የማውቃቸው። እና እንደ ውስድ አድርጋ ብቻ ጃኒ ምን ብላ እንደተናገረች ብትሰማ ጆን እንዲህ በጣም ነው የሰማሁት። እንዳልኩሽ ነው አልኩሽ። በየትኛውም መንገዱ ሎዛ ጋር ከመጣሽ እያንዳንዱ እኔ አንድ ትግራዋይን ሎዛ ለእሷ መልአክ ነው። ትግሬነት ትግሬ ሆኖ የሚያጠፋ የለም በሷ
እንትና የሚባለ ኤድመንድ የሚባል ሲረግጥሽ ነበር። በነገራችን ይሄ አህያ ሙጃ ሄድበታለሁ። ቆይ አሁን የዝች ልጅ ጉዳይ ይለቅና እኔ እረፍት ልውሰድ እንጂ ሄድበታለሁ። ቁራ ይጮህብሽ ነበር። የስኳር ምንም አላረግሽም። ምን እንዳረግሽው አላውቅም። ከዚህ በላይ ምን አረጋለሁ? እስከነ ዘመዶቹ እዛን ጦሮጦስ ከትቼው ምን ሆነሃል? እኛ እኮ ትልቅ እንትናቸው ሆነ። እሱም አለ ለካ እንዴ የሚረሱ መሰለህ እንዴ? እነሱ እኮ እናንተን ቢረሳ ባይረሳ ምን አባት ያመጣል? አፍንጫውን ይዤ እንደ ጅራፍ አጠገቤን ናት ወልደው አይቆምም። ብትንትኑን እነሱ ማለት ዛሬ ቢሉ እባብ ለመደ ተብሎ ኧረ እኔ የሚያራድዬ ልጅ ነች እናቱ። እኔ እንኳን አይሞካክሩኝም ያውቃሉ። እኔ ሴት አባቱ ያገኘኛል እንዲሁ ሲለፈልፍ ይዋል እንጂ አንቺ ራሱ በጠረባ የምትይው ይመስለኛል። አሁን ብታገኝ ዮኒ እሱን የሚያክል አዛውንት አሁን በነ ጃኒ ገብቶ ሲያወራ አወራራቸው ራሱ ሲያስጠላ። እሱም እኮ የሰደበው ጃኒን ነው ታውቂያለሽ። ታዲያስ ጃኒን የሰደበው ተነስተው ጃኒ። እኔ አንድ ነገር ልንገርህ፣ እነዚህ ሁለት ልጆች ራሱ ቢጋቡ ነው የምልህ፣ ጃኒና አዶናይ ቢጋቡ እስቲ ላኩልኝ መሲ አራት አረገው። ቆይ እልክልሃለሁ። እኔም ልከውልኝ ነው ያዳመጥኳት። መሲ አይመስለኝም። አሁንም የምለው የትግራዋይ እንትኖች ሶሻል ሚዲያ ላይ ያሉት ኢንፍሉዌንሰር ነኝ የሚሉት በፖለቲካው ምን ኢንቮልቭ የሚያደርጉ አብዛኛዎቹ እንዳልኳቸው ኤድመንድ፣ ሎዛ የሆነች ምስኪን ነገር ዜድ አረብ ሀገር ያለችው ሳውዲ ያለችው እንደውም ተው ስትል ነበር ነው የሰማሁት። ዜድ አልተሳደበችም አይመስለኝም። እኔ እንጃ ሊሆን ይችላል። ምን እና እነሱ ስንከታተል አኑረም ነው ምስሉ ልታውቀኛ ነው ነገሩ። ዜድ አልተሳደበችም። ዜድ እንዲያውም የተሳደበችው አዶናይ ነው የሰደበችው። አዶናይ ደግሞ ምን አረጋት? 15 ሚሊዮን ብር ሰብስቦ አልሰጠንም የትግራይ አዶናይ። ይሄ ውሸት። ያ ልክ ነው። የተሰበሰበውን ለመንግስት ነው የሰጠው። ለመንግስት መንግስት መሰለኝ ወሰደ እንዴ? አዶናይ እና መንግስት ካነጻጸር ጉሮሮን ይዞ መንግስት ይቀበለዋል እንጂ አዶናይ ምን አቅም መንግስት ተቀበለው መሰለኝ። አዶናይ በምን ለሰው ልጅ መኪና የሚያሰጥ ወንድም፣ ለሰው ልጆች በሙሉ መኪና የሚያሰጥ ምን የሚያሰጥ በምን አቅም? አይ ተወስዷል። ይሁን ተወስዷል። መንግስትማ አንገቱን ይዞ ሊወስድበት ይችላል እንጂ በጭራሽ አዶናይ እንኳን የሚወስድ አይደለም። በእውነት ወያኔ መሳሪያ ይገዛበታል ተብሎ አምጣ ተብሎ እሱ ሊሆን ይችላል እንዳልኩች፣ ግን አዶናይ አይወስደውም ነው የምልሽ። አዶናይ ውይ እኔ እግዚአብሔር ምስክሬ ነው የምላችሁ። አዶናይ በተለይ ከአይሾ ስፒድ በኋላ ባየሁት ነገር ላይ የመጨረሻ የዋ እንደሆነ አይቼዋለሁ። እኔ ደግሞ ቀልቤ ጥልት ያደረገው አሁን ደግሞ ይቅርታ መብትሽ ማለት በጣም አሁን ያከበርኩት ምን ያልኩት ሰው ቢኖር አዶናይ ነው። ሶሻል እኔም አክብሬው ነበር የሾው ስፒድ ጊዜ የዛኔ ልጁ ኧረ ከበፊትም ረጋጩ ነች። ራሴን ልቀይር ብዬ አስተሳሰቤን ቀይሬው ነበር እንጂ ረጋጩ ነች ከበፊት አዶናይ። እኔ በሰገጤ ምናምን በሚለው አልተመቸኝም ነበር። ከዛ ውጭ ባለው ግን አዶናይ እኔ አሁን በእውነት እንዲያውም የቲክታክ አዋርድ ምን አድርጌ ነው መሆን ያለበት ብዬ የማስበው እሱን አሳታፊ እንጂ እሱማ በልጧል። ከቲክታክ አዋርድ በለጠ እኮ። ከባድ ሚዛን ሆኗል እሱን አለ። እኔ ግን ልንገርህ አንድ ነገር የስ ነገ ወይኔ ጂጂ እንዳትል ከአንተ ጋር ቁጭ ብዬ አይደል እዚህ ጋር የተቀረጽኩት እኔ አይ በአዶናይ አልልም፣ አልዋሽሽም አልልም። በማየው ነገር ነው የማወራው። እኔ መረጃ ከሌለ ይደብረኛል። ዝም ብሎ መላላስ፣ ዝም ብሎ መጫወት አልወድም። እኔ ቀልቤ ስላልወደደው ብዬ አይደለም። በቀልቤ ነው የምመራው ወይ እኔ አሁን ፈጣሪ ቀልቤ ስላልወደደው አይደለም። መሰሪ ሰዎችን አውቃለሁ ነው መሰሪ ሶሻል ሚዲያ ላይ የራሳቸውን አድቫንቴጅ ብቻ እንዲህ እየዘለሉ የሚሄዱ ሰዎች ተዘሌሉ የሚጫወቱ አሉ። አሁን ለምሳሌ እኔም ሆነ ጂጂ ለጥቅም ቢሆን ኖሮ ቀፍለናችሁ በጌም አንደኛ ሆነን መጫወት እንችላለን። ቀፍለናችሁ የፍቅሮቼ ማሮቼ ጅኒ ቆለጦቼ ብለን መሸወድ ይቻላል። ይህን ሰገጤ ነው። አንዳንዴ ትጣላለህ፣ አንዳንዴ ሰላም ትወርዳለህ። ትክክለኛ ሰው እንደዛ
ሁሌ መልካም ሆኖ ሊመጣ አይችልም። በሆነ ሀሳብ እንጋጫለን፣ በሆነ ሀሳብ እንስማማለን። ይሄ ማንነታችን። ግን በሁሉ ሀሳብ ለመወደድ እኔ እንደዚህ አልነካካም፣ እኔ እንደዚህ አልነካካም፣ እኔ እንደዚህ አልሆንም፣ በአናቱ ይተከል የሚባል ነገር የለም። እኔ ጋር ውደደኝ ጥላኝ አዶንቄ የተሰማኝን ከመተንፈስ ወደኋላ አልልም። ገባ? ሁሉም ሀሳቤን እንዲቀበለው አልፈልግም። ለምን? የሚስማማኝ አለም አይስማማኛል። እንኳን እኔ የእኔ ጌታ ክርስቶስ ተቀባይ ነበረው፣ ሰቃይ ነበረው። ስለዚህ በሁሉም ለመወደድ የሚደረገው ለተወሰነ ጊዜ ብር ሙጭልፍ ለማድረግ ነው። ከዛ በኋላስ በአናታችሁ ተተከሉ ይመጣል። ይሄ ያንን ነው የምለው እና ያንን አይቻለሁ። ዮኒ ይሄ ሁላ ጋጋታ እያለ ማለት ነው ማናት ይሄ ሁላ ጋጋታ እያለ ማለት እንግዲህ ሁሉም ሰው በዚህ ላይ ሀሳብ ሲሰጥ ጋዜጠኛም ሲያወራ ሀበሻም ሲዘግበው ምን ሲለው ይሄ ልጅ ግን ወጥቶ እንኳን በዚህ ላይ እንኳን ሊያብራራ አይደለም ምንም ነገር ሚስቱን ራሱ አብሮ ፎቶ የመነሳት ወይ አብሮ ይሁን ነገር አድርጎ አጠገብሽ ነኝ ያለው የሚል ነገር አላሳየው። እንዲያውም የሚያሳየው ምንድን ነው? ኢንስታግራሙ ላይ የሚለጥፈው በፈረስ የሆነ ተራራ ሲወጣ በቃ ቻው የሚል ዘፈን ሲመርጥ በቃ ምናምን የሆኑ ሞቲቬት የሚያደርጉ ነገሮችን በቃ እንደተጎዳ ሰው ምናምን አይነት ነገር አድርጎ ነው ጭራሽ እሷን የሚያሳጣ ልክ ትክክል እንዳደረገችው ቺት እንዳደረገችው አይነት ነገር ነው የሚለጥፈው። ምን ትላለህ? በጣም ጥሩ። አለመናገሩን በዚህ በንዴት በስሜታዊ በሆነበት ሰዓት አለመናገሩን እኔ አድናቂው ነኝ። እኔ ቢሆን አፈነዳደዋለሁ፣ አልችልም። ገብቶሻል? አፈንድቸው መጨረሻ ላይ ኦፕስ እምለው ነገር ሊኖር ይችላል። የልጅ አዋቂ መሆኑን ያየሁበት እውነት ለመናገር ምን አደረገ? ቆይ ይህ ነገር እስኪያልፍ በሙዚቃም በምንም አድርጌ ጤንኒት ስሜቶቼን እገልጻለሁ እንጂ ክፉ አይወጣኝም ብሎ ላጥነ ያለው። አየሽ በሳል መሆኑን። አንተ እኮ በችግሬ ጊዜ እንዲህ ያልሆንክም ብላ ልትወቅሰው አትችልም። ገብቶሻል? አልሰደባትም። ታደርገዋለች ማለት ነው። አምኗን ማለት ነው። ክፉ አልተናገረም። ኖ አልተናገርም፣ ምንም አላለም። በሁለታቸው መካከል ያለውን ጠየቋት። ዮኒ እሱ ፐርሰናል ነው አለችኝ። ገባኝ። ወዲያው ትንሽ የቴክኒክ ብልሽት እንዳለ ገብቶኛል። የቴክኒክ ብልሽት አለ በተወሰነ መልኩ ገብቶሻል። ግን ምን አደረገ? ክፉ ተናግሮ ከሚያስቀይማት ምን ከሚላት ዝም አለ። በቃ የራሱን ነገር በተወሰነ ነገር ማድረግ ጀመረ። የልጅ አዋቂ መሆኑን አይቻ እኔ በሆነ አንቺስ ብትሆኝ ግንፍሌ ነሽ፣ ትደበላለቂዋለሽ ወተሽ። ገባሽ? ስለዚህ ማስተዋሉን አለማድነቅ አይቻልም። ኦኬ አምኖ ተቀብሏል ማለት ነው። ምንም አላለም።